ሰላም እንዴት ናችሁ? ሰላም ናችሁ ሆይ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በጣም ቀላል በትንሽ ግብአት የምናዘጋጀው ኬክ የመሰለ ጣፋጭ የጾም ዳቦ ነው የምንሰራው። ቪዲዮን እስከ መጨረሻው ተከታተሉ ቤተሰቦቼ። ትንሽ ስኳር አድርጌያለሁኝ። ትንሽ ደግሞ ለብ ያለ ውሃ፣ እንደ ፀሐይ ውሃ ለሰስ ያለ እና ስኳር አነሳ አድርጌ ነው የጨመርኩት በኋላ ስለማደርግ። ለእርሾ ማናሻ ብቻ የሚሆነኝ አንድ ሾርባ ማንኪያ የምትሆን ስኳር አድርጌያለሁ። እዛ የአትክልት ዘይት አድርጌያለሁኝ። ትንሽ ቀለጥ ያለ የአትክልት ዘይት ለሰስ ያለ ሙቀቱ የለቀቀ በጣም ያልቀዘቀዘ ማለት ነው። ከዛ አንድ ሾርባ ማንኪያ የሚሆን እርሾ ጨምሬያለሁኝ። ይህንን አቀላቅለውና ትንሽ ብድግ እስከሚልልኝ ትንሽ ለአንድ 5 ደቂቃ ድረስ እጠብቀዋለሁኝ። እዛ እንደዚህ ሆኗል። ዱቄት እዚህ በመለኪያው 2 ጨምሬያለሁ። ይሄ ደግሞ ትንሽዬ ቤኪንግ ፓውደር ጨምሬያለሁኝ። ትንሽ ጨው፣ እርድ ለከለር እና ቀረፋ ደግሞ ለጣዕም። ይሄ ቀረፋ ነው ለጣዕም ጨምሬበታለሁ። በቃ ሌላ ምንም አይነት ነገር አያስፈልገንም። ከፈለጋችሁ ቫኒላ ለጣዕም መጨመር የምትፈልጉ እሱ መጨመር ትችላላችሁ። የብርቱካን ፍቅፋቄ ወይ የሎሚ መጨመር ይቻላል ለጣዕም እንደ ፍላጎታችሁ እንደ ምርጫችሁ። እኔ ቀረፋ ጨምሬበታለሁ። ከዛ አዋህደዋለሁኝ። ለስለስ ያለ ሊጥ ነው የምፈልገው፣ በጣም ድርቅ ያለ አልፈልግም። በዚህ ካቀላቀልኩት በኋላ በደንብ አሸዋለሁ። በእጄ በደንብ እሽት አደርገዋለሁኝ። ዱቄት ካስፈለገኝ ትንሽ ብናረግበታለሁ። በጣም ቀላል ነው። ኩፍ እስከሚል ትንሽ አንድ 10 ደቂቃ 20 ደቂቃ እንደየአካባቢያችን ሙቀት ነው እንጂ የሚወስነው። በጣም በአጭር ደቂቃ ውስጥ የሚደርስ ጣፋጭ የዳቦ አዘገጃጀት ነው። ለየት ያሉ ፕሮግራሞች ሲኖሩን፣ ለቤት ሲያስፈልገን እንደዚህ ማዘጋጀት እንችላለን። ምንም ኪሳችንን የማይጎዳ ቤታችን ውስጥ ባሉ ነገሮች አመጣጥነን ጨምረን የምንፈልገውን የስኳር መጠኑንም ቀነስ አድርገን ከፈለግን በምንፈልገው ጣዕም። ቫኒላ መጠቀም አልፈልግም፣ ግን የምፈልገውን ቀረፋ ቃና እንዲሆንልኝ ቀረፋ ተጠቅሜያለሁ። ሊጡ እንደምታዩት እንዲለስለስ ያለ ነው። ቆንጆ ሆኗል። በእጄም በደንብ አሽቸዋለሁኝ። ከዛ ለስለስ ያለ ሊጥ አግኝቻለሁ ማለት ነው። ከዛ እንደዚህ በእጄ ጭብጥ ያህል እየለካው በእጄ እየመጠንኩ እየለካው እኩል ለማድረግ ሞክራለሁኝ። አነስ ያሉ ቢሆኑ እንደዚህ ሁሉንም እኩል ቦታ የደረሰልኝን ያህል አከፋፍለዋለሁኝ። እንዳልኳችሁ ለኩፍታ ጊዜ የምንሰጠውን ያህል ነው እንጂ ለመብሰልም ከ15 እስከ 10 ደቂቃ ነው የፈጀብኝ። በጣም ቀላል ነው። ጣፋጭም ለማድረግ ከፈለግን ጣፋጭነቱን መጨመር እንችላለን። እኩል የመሆኑን እያየሁት ነው። ሁሉም በኩል መጠን ሲሆን ጥሩ ነው። እዛ ሰፋ አደርገዋለሁ። እኔ ያዘጋጀሁት ለውዝና የተፈጨ ስኳር አንድ ላይ ቀላቅዬ ነው። ለውዙ ተቆልቶ ተፈጭቶ ከስኳሩ ጋር ከተፈጨ ስኳር ጋር ቀላቅዬ ውስጡ ጨመርኩበት። እናንተ ውስጡን የምትጨምሩትን
የምትፈልጉትን አይነት ቺዝን መጨመር ይቻላል። አትክልቶችን የፈለጋችሁትን እንደ ምርጫችሁ መጨመር ይቻላል። እኔ ያው ጾም ስለሆነ ይሄንን የመረጥኩት የተፈጨ ስኳርና ለውዝ አንድ ላይ ቀላቅዬ ውስጡ እየጨመርኩኝ እንደዚህ እያስተካከልኩ አስቀምጠዋለሁ። የተፈጨውን ስኳር ከታመሰውና ከተፈጨው ለውዝ ጋር አንድ ላይ እንደዚህ እያስተካከልኩኝ እንዳይፈታብን አስተካክለን እንደዚህ እናስቀምጠዋለን። እዛ የምንጋግርበትን ትሪ ዘይት ቀብተን አስተካክለን እላዩ ላይ ሁሉንም እንደረድረዋለን። ውስጡ የምንጨምረውን ጣዕም እንደ ፍላጎታችን የተፈጨ ስጋ ማድረግ ይቻላል። ተፈጭቶ ድርቅ ብሎ የተጠበሰ ውሃውን የጨረሰ መጠጥ ብሎ ስጋ መጨመር ይቻላል። አሁን ጾም ስለሆነ ይሄንን ያደረኩት እኔ። ልክ ጣዕሙ የቀረፋው ጣዕም ቆንጆ ነው። ኬክ ነው የሚመስለው። በቃ የእርዱ ከለሩን አሳምሮታል። ቀረፋው ቃናውን አጣፍጦታል። ምንም ብዙ ነገር ማድረግ ሳይጠበቅብን በቀላል መንገድ በትንሽ ግብአት ቤታችን ውስጥ በማይጠፉ ግብአቶች የምናዘጋጀው ሁሉንም ደርድሬዋለሁ እንደዚህ። ከዛ ትንሽ ብድግ እስከሚል ጠብቀዋለሁኝ ሙቀት እንዲሰማው። ስፌት ከደኘዋለሁኝ ቶሎ ሙቀት ተሰምቶት ብድግ እንዲል ማለት ነው። ይሄው እንደምታዩት አሁን ወደ መጋገሪያ ከተዋለሁ። በሞቀ ምድጃ ውስጥ ከ15 እስከ 25 ደቂቃ ውስጥ ይበስልልኛል ማለት ነው። ከላይ ምንም አልቀባሁትም። እናንተ እንቁላልና ወተት መቀባት ትችላላችሁ። እኔ ምንም አልቀባሁትም። ከወጣ በኋላ ግን በስሎልኝ ከወጣ በኋላ የብርቱካንና ትንሽዬ በውሃ የቀለጠ ስኳር ከብርቱካን ቃና የብርቱካን ቃና እንዲኖረው የብርቱካን ጭማቂውን አንድ ላይ ትንሽ ፈሰስ አረኩበት። እንዳይደርቅ ድርቅ እንዳይልብኝ ለስለስ ያለ ዳቦ እንዲሆን በቃ ሲቆረስ ኬክ ነው የሚመስለው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ጣፋጭ ብዙውን ጊዜ ባይመከርም አንዳንዴ የሆኑ ትናንሽ ፕሮግራሞች ሲኖሩን ልጆች ለማስደሰት ባሉን ነገሮች አቀናጅተን ያሉንን ነገሮች አቀናጅተን ቆንጆ አድርገን ማዘጋጀት እንችላለን። ቤተሰቦቼ እናንተም እንደወደዳችሁት ተስፋ አደርጋለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ።